ስለዚህ አላህ መልእክተኛ የረመዳን 10 ሌሊቶች ሲገቡ የመጨረሻዎቹ ማለት ነው ሌሊቱን ህያው ያደርጉታል። ወአይቀዘ አካባቢ እንደውም ዑለማዎች ምን ይላሉ? ኸይርን ያለው ኸይሩ ሚን አልፍ ሻር ማለት ከዛም በላይ ነው ማለት ነው። አላሁ አክበር አላሁ አክበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች አላህ Subhanahu Wa Ta'ala ያሳለፍናቸውን የረመዳን ጾሞችን አላህ ይቀበለን። የተበላሹብን ያጠፋነው ካለ ደግሞ አላህ ይቅር ይበለን። ለቀሪ ቀናቶች ደግሞ እጅጉን ጠንከር ብለን የምንጓዝ ጥሩ ዒባዳ የምናከናውን አላህ አድርገን ለዚህ ማቅሙን አላህ ይለግሰን። ረመዳን መጣ ሄደ ባንድ ፍልጥቅ ብሎ እየወጣ ነው። እንግዲህ የኛ ባህል ሆነና ረመዳን ሲገባ ኃይላችን ማሻአላህ ነው። መሳጂዶችም ይጨናነቃሉ፣ መንገዶች ይጨናነቃሉ። ነገር ግን ልክ ወደፊት እየሄደ ሲመጣ ደግሞ የኛ ጉልበት እያለቀ ይመጣል። መሆን የለበትም። ይሄ የነብዩ አለይሂ ሰላቱ ወሰላም ባህሪ ረመዳን ሌላ ወር ከሚሰሩት የበለጠ ልክ ረመዳን ሲመጣ በረመዳን በጣም ይጠናከራሉ። ከረመዳን ደግሞ ፊት ለፊት የመጡት ቀናት ላይ አሽረል አዋኺር ወደፊት እየገፋ ሲመጣ ደግሞ እጅጉን የአላህ መልእክተኛ ረሱል አለይሂ ሰላቱ ወሰላም ይጠናከሩ ነበር። ስለዚህም ዛሬ ርዕሳችን የመጨረሻ 10ቱ ቀናት ሌሊቶች እንደዚሁም ውድ ሌሊትና ተያያዥነት ምን ይጠበቅብናል በሚል ትንሽ ቆይታ እናደርጋለን። እናታችን አይሻ ረዲየላሁ ዐንሃ قالت እንዲህ ትል ነበር كان رسول الله صلى الله عليه وسلم يجتهد في رمضان ما لا يجتهد في غيره በረመዳን በጣም ይታገሉ ነበር፣ በጣም ይበረቱ ነበር። ከዛ ውጭ በማይበራቱበት ሌላ ጊዜ ትክል እንደማያደርጉበት ረመዳን ላይ ግን ልዩ ነበሩ። وفي العشر الاواخر منه ከሱ ደግሞ ከረመዳን عشر الاواخر የመጨረሻ 10ቱ ቀናት ደግሞ ما لا يجتهد في غيره በሌላው ላይ ያልበረቱትን እዛ ላይ ደግሞ በጣም ይበረታሉ። ኃይላቸውን በአጠቃላይ እሱ ላይ ያውላሉ ማለት ነው። እኛም ወደፊት ሲመጣ እጅጉን ልንጠናከር፣ ልንቀየር፣ ልንለወጥ እንጂ ጉልበታችን እየደከመ ከተራዊ ሰላት እየቦዘንን ወደኋላ ያልን ልንሄድ እየተጠናከርን فإذا فرغت فانصب አንድ ስራ ስጨርስ ወደ ሌላኛው ልፋ ነው፣ ድከም ነው። መቼ ድረስ? ቀብር እስክንገባ መልፋት መድከም ነው። እዛ እናርፋለን፣ እዛ ጥሩ ነገር ይመጣል። እዚህ ዱንያ ላይ የለፋ እዚህ ዱንያ ላይ የደከመ اليوم امل ولا حساب ዛሬ ስራ ብቻ ነው፣ ሂሳብ የለም፣ ደሞዝ የለም። وغدا ነገ ግን حساب ولا عمل ሂሳብ ነው፣ ደሞዝ ነው ነገ የሚሰጠው፣ ስራ የለም። አንዴ ስጁድ ላድርግ፣ አንዴ ኢስቲግፋር አድርግ፣ አንዴ ሱብሃንአላህ ልበል፣ አንዴ ልጹም፣ ላ የለም፣ ፋይል ተዘግቷል። ዛሬ ነው የሚሰራው። ዛሬ ነው እቺን ዱንያ መሸጋገሪያ አድርገን ልንሄድ የምንችለው ዛሬ ነው። ዛሬ ካልሰራን፣ ዛሬ ካልተቀየርን ነገ ባዶ ነው። ኢና ሊላሂ ዒባደን ፉጠና ጠለቁ الدنيا وخافوا الفتنا نظروا فيها فلما علموا انها ليست لحي وطنا جعلوها لجة واتخذوا صالح الآمال فيها سفنا الإمام الشافعي رحمة الله عليه لا الله مرت ባሪያዎች አሉት ጠለቁ الدنيا وخافوا الفتنا ፊትናን ፈርተው ዱንያን ይፈቷል። እሷን ሲያዩ ስለሷ ማንነት ሲያውቁና ወደሷ ሲመለከቱ ምን አሉ? انها ليست لحي وطنا እቺ ዘውታሪ ሀገር አይደለችም አሉ። ስለዚህ جعلوها لجة واتخذوا صالح الأعمال فيها سفنا እቺን ዱንያ መሸጋገሪያ ድልድይ ያደረጓት በምን? በመልካም ስራቸው። ለክኛ ባህር ላይ ሆነን የብሱን በመርከብ እንደምንሸጋገረው ዱንያን እነሱ በመልካም ስራቸው መሸጋገሪያ ያደረጓት። እቺ ዱንያ አላህን ተገዝተን ኸይር ነገር አድርገን የምንሸጋገርባት አገር ናት። ከዛ ሁሉም ፋይሉ ይዘጋል፣ ነገ ነው ደሞዝ የሚሰጠው። ስለዚህ የኛ ፋይል መዘጋው ደግሞ መች እንደሆነ አናውቅም። ዛሬ ነው፣ ነገ ነው፣ እንጨርሳለን አንጨርስም፣ አላህ ብቻ ነው የሚያውቀው። ስለዚህ መጠቀም ነው፣ ያለንን አጋጣሚ መጠቀም ነው። ይህ ረመዳን ነገ የሚቀጥለው ላናገኘው እንችላለን። ወላሂ ይሄ ነው መሆን ያለበት፣ ለማስፈራራትም አይደለም። በቃ ያለው እውነታው ይሄ ነው።
አምና ይጾሙናሉ ብዙ ተነግሯል ዘንድሮ የሌለው እኛም የዛ ተረኛ ልንሆን እንችላለን ከዛ ከሌላ ይባል ይችላል ግን ያለንን አማኝ ብልጥ ጮሌ በጃዞን ነው የሚጠቀም ፋተ ወፋት ያለፉ አልፏል እነዚህ ረመዳን ቀናቶች ተበላሽተው ካለፉም አለፉ በቃ የወደፊቱ ገይብ ነው እንጨርስ አናውቅም አላህ ዘንድ ነው ወለከ ሰዓተ አንተ ፊሃ ያንተ ሰዓት ግን አሁን ያለህባት ናት ዛሬ መጠቀም ዛሬን መርሳት መልፋት መድከም ራሳችንን ለሥራ ዝግጁ ማድረግ እድል ነው ፍርሳ ነው ኢብኑ አልጀውዚ ያሉትን ነግሬያቸዋለሁ ከዚህ በፊት መሰለ ተላሂ ያሉ በአላህ ንብይ ለው ቂለ ለአህሊ القبور ለቀብር ባልተቤቶች ቢባሉ ተመኙ ቢባሉ ለተመነው የውመን من رمضان ከረመዳን አንድ ቀን ይመኙ ነበር ምን ማለት እንዴ አንድ ቀንም ባገኘን እንደ አንድ ቀን የረመዳን ኢባዳ በፈጸምን ብለው ይመኙ ነበር እኛ ስንት ቀን ፈጸምን አላህ ካቆየን ስንት ቀናት ፊትለፊታችን አሉ እንጠቀምበት ስለዚህ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ረመዳን እያለቀ ሲመጣ ወደፊት ሲመጣ እሳቸው ግን እየተነከሩ እየበረቱ ይመጣሉ መጨረሻው ፊኒሺንግ ላይ ነው ሯጮች ሲወዳደሩ የመጀመሪያውን ዙር ባለኛው ሩጠው ኋላ እየደከሙ ከመጡ ውጤታማ ይሆናሉ ተሸላሚ ይሆናሉ አይሆንም ማለት አዎ እኛም መጀመሪያ ላይ ነሻጣችን መጨረሻ ምንዳከም ምንርቅ ከተራዊም ከኢባዳውም ከምንም ምንርቅ ከሆነ ባዶ ነን ማለት ፊት ለፊት ነው ውዷ ለሊት ያለችው ፊት ለፊት ነው ኸይር ነገር ያለው ፊት ለፊት ነው አላህ ከተቀበላቸው እንድንሆን ያ ረብ እንደው መጨረሻችን አሳምረን ብለን የረመዳንን መጨረሻ አላህ ያማረ አድርጎ እንዲዘጋለን አሁን ስራ ይፈልጋል ካሁኑ ዝግጅት ይፈልጋል እናታችን አይሻ በሌላ ሐዲስ ምን ይላሉ اذا دخل الاشهر الاواخر የመጨረሻ የረመዳን 10 ቀናቶች ሲገቡ አህያ ለይላ ነብዩ ሰለላሁ ዐለይሂ ወሰለም ለሊቱን ሂያ ያደርጉታል እንቅልፍ የለም በቃ አላህን መዘከር ነው ቁርአን መቅራት ነው ዱዓ መብዛት ነው እንቅልፍ የለም እኛ ሰላህ ሆነ እንቅልፍ ባይኖር በምንድን ያለፈ ነው እንቅልፍ ልናጣ እንችላለን የምናጣበት ግን መንገድ በምንድነው እንቅልፍ ያጣሁት ስሰግድ ነው እንቅልፍ ያጣሁት ቁርአን ስቀራ ነው እንቅልፍ ያጣሁት ዚክር ሳደርግ ዱዓ ሳደርግ ነው እናት አባቴን ስንከባከብ ወይስ በምንድን ወይስ ባለባለ ያቺ አረንጓዴ ማስቲካዋን ነው በምንድን ያጣሁት ራሳችንን ቀይራ ሐቂቃ ፍርሳ ነው እዚህ ላይ ራሳችንን ቀኑን በጾም ስናሳልፍ ከተቋቋም ለሊቱን ደግሞ ለአላህ ሰጥተን በጥሩ ነገር ካሳለፍ ነው እኛ ላይ ያለ መጥፎ ስነግባ መጥፎ ሱስ በአጠቃላይ ከኛ ይወገዳል አላህም ያግዘናል ለመለወጥ ዝግጁ ስንሆን አላህ ይቀይረናል والذين جاهدوا فينا لنهدينهم سبلنا وان الله لمع المحسنين على الله ሚታገሉትን እናግራራላችኋለን ብሏል ትንሽ ብቻ ታገል ትንሽ ልፋ መንገዱን አላህ ያበጃጃል ያሳምሯል በኢጃብሽ ምህቴ ጠንከር ብለሻል አይደል አው ከረመዳን በኋላም ለመጠንከር ካሁን ያ ረብ በይ ጠንከር ምሽቶቹንም እንደዛው በጥሩ ሁኔታ አንዳንድ ወንድሞች ምንድነው ማይነገረው ተራይ ተብሎ እየተወጣ አልባሌ ቦታ ሰው እየሄደ ነው ወንድ ሴቱ ከኢሻ በኋላ እየተገናኘ ነው ይሄ ለምን አይነገርም ብሎ ስሞት ያቀርባሉ ሁሌም ይደውላሉ ካለ ከባድ ነው ሐቂቃ ለምን ረመዳን ለሚሰራ ወንጀል እንደሌላ ወር አይደለም ረመዳን ላይ ምን ሰራው ኸይር ስራ በጣም ከባድ እንደመሆኑ ወንጀሉም ከባድ ነው ወንድሞች እህቶች በዚህ ላይ የተፈተንን ካለን አላህን እንፍራ ካሁን ሰዓት ከዛሬው ምሽት ጀምረን ያ ረብ ምህረት ለግሰን ብለን እናቁም በሰላት ስም ተወጥቶ ሌላ ቦታ ሚዞር ከሆነ አላህን እንፍራ በዚህ ላይ የወደቅን ካለን አላህን ለመገዛት ብለን በአላህ ስም ወተን የአላህን ቤት ልንዘይር ነው ኢባዳ ልናደርግ ነው ብለ ወተን ሌላ ቦታ ምንሄድ ከሆነ ወላሂ በዘመኑ ቋንቋ ሼም ነው በጣም ያሳፍራል ዛሬ ካላፈር መቼ ነው ምናፍር ይሄ ይስተካከል ስለዚህ አላህ መልእክተኛ የረመዳን 10 ሌሊቶች ሲገቡ የመጨረሻዎቹ ማለት ነው ሌሊቱን ሂያው ያደርጉታል ወአይቀዘ አህለሁ ቤተሰቦቻቸውን ደግሞ ሱብሃንአላህ ያነቃሉ ነሸጥ በሉ ይላሉ ያነቋቸዋል በኢባዳ ስለዚህ ወንድሜ ለራስ ብቻ አድርግ ሚስትህንም አንቃት የቤት ኻዲሞች ካሉ አንቃቸው ልጆችህን አንቃቸው ጀግናው
ሌሊቱን በቁርአን ያሳልፉት ዱዓ ያደረጉ ያሳልፉት እንዲነቁ እናድርግ ወጀደ ወሸደ المعزة ትጥቃቸውን ይታጠቃሉ አንድ እኮ ትጥቅ ሲታጠቅ መሳሪያውን ሲጠቀም ከባድ ፊልም ምፋለሙ አለ መታገለው አለ ብሎ ሲያስብ ነው አይደል ነብዩ ደግሞ በኢባዳ ለመታገል በቃ ሽርጣቸውን ይታጠቃሉ ጀግና ሆነው እነዚህ ሌሊቶች ያሳልፉታል እነዚህ ሌሊት ዳጋ ምን አለው ከተባለ ያው ሁላችንም ምንመኛት ምን ከጅለው ለይለተል ቀድር ያሉት በእነዚህ 10 ሌሊቶች ናቸው በእነዚህ 10 ሌሊቶች እንደው እንዳያመልጥ ኸይር ነገር የተነፈገ ማለት እቺ ሌሊት የተነፈገ ሰው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም 1000 ወር በላይ አለ ነብዩ እኮ ተመኙ ረሱል ሰለላሁ ዐለይሂ ወሰለም ከበኒ እስራኤል አንድ ዜና ደረሳቸው አንድ ሰው رجل من بني اسرائيل سلاح የብረት ልብስ የጦር ልብስ የለበሰ በአላህ መንገድ 1000 ወር ለብሶ እኮ ነው ሲታገል የነበረ ሰው ታሪክ ሲነገራቸው ረሱል አለይሂ ሰላቱ ወሰለም ሰሃቦችም በጣም ተገረሙ ነብዩ ደግሞ ምን አሉ ወተመና ረሱላህ ሰለላሁ ዐለይሂ ወሰለም ለኡመቲሂ ለኡመታቸው ተመኙ فقال يا رب ጌታዬ ወይ የኔን ኡማ እድሜ ትንሽ አደረከው ከ60 እስከ 70 ነው ትንሽ ነው واقلها اعمالا ስራቸውም ትንሽ ነው ይህ ሰው 1000 ወር በአንተ መንገድ ሲታገል የነበረ ያ ሁሉ ጊዜ ቆየ ሲባል فاعطاه الله ሰጣቸው ليله القدر ሰጣቸው خير من 1000 شهر ከ1000 ወር የበለጠ ማለት ነው ليله القدر ማለት ይሄንን ليله القدر ለማግኘት ሁላችንም ልንጥር ይገባል እስቲ አያውን እንተንተን አላህ ليله القدر ማለት ቁርአን የወረደበት ማለት إنا أنزلناه في ليلة القدر እኛ ውሳኔ በሚወሰንባት ሌሊት ላይ ምን አደረገ ቁርአንን አወረድነው አው ከለህወ المحفوظ بيت العزة سماء الدنيا እዛ ድረስ 30 ጁዙ በአጠቃላይ ወርዷል ሙሉ ከዛ በኋላ ነው በ23 አመት እንደየሁኔታው እንደሚከሰተው ክስተት ቀስ በቀስ እያለ አላህ ረሱል ሰለላሁ ዐለይሂ ወሰለም ላይ ያወረደው እንጂ ሙሉ ለሙሉ የወረደበት ማለት ነው ቁርአንን አውርደነዋል አለ አላህ وما ادراك ما ليله القدر تعظيما لشأنها ሷን ከፍ ለማድረግ ليله القدر ምን አሳወቀ ማወቅ ትፈልጋለህ ስለሷ ليله القدر خير من 1000 شهر እቺ ወርቆ ማለት ከ1000 ወር የሚበልጥ ማለት ነው ስንት ማለት 83 አመት ከ4 ወር አካባቢ እንደውም ለሞች ምን ይላሉ خير ነው ያለው خير من 1000 شهر ማለት ከዛም በላይ ነው ማለት ነው እሷ ላይ የሚሰራው ከባድ ነው በአንድ ሌሊት ሰላት ሰግደ ኮን ያችን ሌሊት አላህ ከወፈቀ 83 አመት በላይ ማለት ነው ሰላት እንደሰገድ ሰደቃው ታውጣ ሰደቃ ነው ኢባዳ የተባለ ባጠቃላይ እናት አባትን ስትኻድም ከሆነ እንደዛው እንደኻድም ይጻፋል አሉ ያቺ ሌሊት ታዳ تنزل الملائكه መላእክቶች ባጠቃላይ ይወርዳሉ والروح ከነሱ ደግሞ ለጠለው ማንን ጅብሪልን አለይሂ ሰላም የመላእክት አለቃ እነሱም ይወርዳሉ باذن ربهم በጌታቸው ፍቃድ የአላህ ፍቃድ አውርዱ من كل امر ከነገሩ ሁሉ ነገሮችን ይዘው ይወርዳሉ ሰላሙን هي እሷ ምንድናት ሰላም ናት ያቺ ሌሊት ሰላም ናት እስከ መቼ hatta مطلع الفجر ፀሐይ እስክትወጣ ጎስቆዳ ፈጅር እስኪወጣ ድረስ ሰላም ናት አሉ ሙጃሂድ ሲናገሩ ምን ይላሉ ያቺ ሌሊት ማለት በጣም ሰላም ከመሆኑ የተነሳ لا يستطيع الشيطان شيطان አይችልም أن يعمل فيها سوءا በሷ ላይ መጥፎ ነገር መስራት መጥፎ ነገር ማድረግ አቅም የለውም አይችልም ይላሉ ሙጃሂድ 1000 ወር ታዳች ሌሊት ለማግኘት ማን ነው ማይናፍቀው ናፍቀናል አላህ ከወፈቃቸው አላህ ያርገን ታዳ እነዚህ 10 ቀናት አላህ ደግሞ ደበቃት ለምን ከተባለ እቺ ሌሊት ናት ከተባለ እቺ ቀን ናት ከተባለ የሰው ልጃችን ቀን ይሰራና ምን ያለ ይጠፋል ከኢባዳ ይወገዳል ነገር ግን አላህ 10 ቀን እንድንለፋ ፈለገ 10 ቀን እንድንደክም ፈለገ ባው ነብዩ ሰለላሁ ዐለይሂ ወሰለም በ10 ሌሊቶች ፈልጓት ብለዋል ከነሱም ደግሞ በምኑ ላይ
ዊትር የሆነውን 21 23 25 27 29 አንዳንድ ሐዲስ እንደመጣው 27ን ደግሞ በጣም ፈልጓት አሉ። አሁን ነው የምንዘጋጀው። ነብዩ ሰለላሁ ዐለይሂ ወሰለም በኢቲካፍ ያሳልፉት ነበር። ኢቲካፍ ይገባሉ። ያ ማለት በቃ ራሳቸውን ከዱንያ ጋር የሚለዩበት ማለት ነው። ለአላህ የሰጡበት። አላህ ይዘንልን። እኛ ኢቲካፍ ገብተን ዱንያችንን እናጣጥፈዋልና ያ መሆን የለበትም። ኢቲካፍ ገብተን በቃ ለአላህ እንደውም ይላል አንዳንድ እኮ ጀግኖች ማይታወቁበት መስጊድ ይሄዳሉ። ለምን? ሰዎች እዚህ ጋም ጫውታ እዛ ጋም እንዳይዘይሯቸው እንዳይሏቸው ማይታወቁበት። ለምን? ዒባዳ ነው የታሰሩ 10 ሌሊት ውድ ናቸዋ። እነዚህን በአግባቡ የተወጣ እንግዲህ ከረመዳን በኋላ ላለው ስንቅ ልዩ ዝግጅት አዘጋጅቷል። መን ቃመ ለይለተል ቀድር ኢማናን ወህቲሳባን ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ። ለይለተል ቀድር አምኖበት ከአላህ በኩል አጅር አገኛለሁ ብሎ ለአላህ ብሎ የቆመ ያለፈው ወንጀል ይማርለታል ተብሏል። አላህ ይወፍቀን። እናታችን አይሻ ጠየቁ፣ አንተ አላህ መልእክተኛ ወይ እችን ሌሊት ባገኛት አላህ ቢወፍቀኝ ምንድነው ማድረግ ያለብኝ ብለው ጠየቁ። ቁሊ አሏት በይ ምን አላሁመ ኢነከ አፉውን ቱሂቡል አፍወ ፈዕፉ ዐኒ። አላህ ወይ አንተ ይቅር ባይ ነህ፣ ይቅር ባይን ትወዳለህና ይቅር በለኝ። አላህ የምንለምንበት፣ አላህን የምንዘክርበት፣ ከአላህ ጋር ያለን ግንኙነት የምናሳምርበት ነውና የመጀመሪያው በዱዓ እንበርታ። በዱዓ ላይ ጠንካራ እንሁን። ሰነፍ ማለት በዱዓ የሰነፈ ነው። በዱዓ የሰነፈ ነው። ረመዳን አሁን ያሉትንም ቀናት አላህ ካስገባን በእነዚህ ደግሞ ሌሊቶች ደግሞ በጣም ዱዓ ላይ ልንበረታታ ይገባል። አላህን ስንለምነው እርግጠኛ ሆነን እንለምነው። ኡድኡላህ ወአንቱም ሙቂኑነ ቢልኢጃባ። አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ከሰጠኝ ይስጠኝ ካልሰጠኝ አይስጠኝ እንዳትል አላህ አስገዳጅ የለውም። ጋፍላ ሆነን አላህ ዱዓን አይቀበልም። ጋፊል ከሆነ ቀልብ አላህ ዱዓን አይቀበልም። አላህ የሚቀበለው ተመስጠው ቀልባቸውን ለሱ የሰጡትን ሰዎች እርግጠኛ ከሆኑ ሰዎች አላህ ዱዓ ይቀበላል። ስለዚህ አላህን ሐጃ የለብንም? የለም እንዴ? ሐጃችን ብዙ ነው። ወላሂ የሰው ሐጃ ብዙ ነው። ሐጃችንን እድል ነው ፉርሳ ነውና እንጠቀምበት። በእነዚህ ሌሊቶች እንጠቀምበት። በእነዚህ ቀሪ ቀናቶች እንጠቀምበት። ያ ረብ እንበል፣ አላህን እንማጸነው። አላህ ለምነነው ማያሳፍር ጌታ ነው። እጃችሁን አንስታችኋል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። አንድ ሰው እጁን አንስቶ ያ ረብ ሲል አላህ በባዶ ሊመልሰው ያፍራል አሉ። የሚያፍር ጌታ ነው። እናስ ቢያንስ ለምነን ቢያንስ እኮ ነው ከሶስት አንድ እናገኛለን። የሌለበት የሚደረገው ዱዓ ወንጀል እስከሌለበት ድረስ ኢማም አህመድ በዘገቡት አቢ ሰዒድ ረዲየላሁ ዐንሁ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም እንዲህ አሉ፣ ማ ሚን ሙስሊሚን የድዑ ቢዳዕወቲን ለይሰ ፊሃ ኢስሙን ወላ ቀጢዐቱ ረሂምን ኢላ አዕጣሁ ላሁ ቢሃ ኢህዳ ሰላስ። አንድ ሙስሊም የለም አላህን አንድን ጥያቄ ጠይቆ ለምኖ በዛ በለመነው ነገር ወንጀል እስከሌለበት ዝምድና መቁረጥ እስከሌለበት አላህ ከሶስት አንድ ቢሰጠው እንጂ በወንጀል አላህ አይለምንም። አንዳንድ ምስኪን አለ ቤቲንግ ቁማር ሊጫወት ያ ረብ እንደው ዛሬ አሳካልኝ ያግራልኝ አላህ አይቀበልም። ይወቅ አይቀበልም። የሆነች ሴት እንደው እንዲመቻችልኝ በሐራም አይቀበልም። አላህ አትልፋ። በወንጀል አላህ አይተባበርም። ወላ ቀጢዐት ረሂም ዝምድናን በመቁረጥ እንደው ከነገ ያለምነት ያ ረብ አቋርጥ አላህ ዝምድናን በመቁረጥ አላህ አይቀበልም። ዝምድናን አትቁረጥ። ዝምድና እኮ አላህ ስልጣን ሰጣት። የምትፈልጊውን አንቺን የቀጠለሽ ልቀጥለው አላት። አንቺን የቆረጠሽ ልቆርጠው ከራህመቴ። ይሄን አትፈልጊም ማለት እፈልጋለሁ አለች። አላህ በራህመቱ እንዳይቆርጠን ዝምድናችንን እንዳንቆርጥ ዝምድናን መቀጠል። በዚህ አላህ አይተባበርም። ዝምድና እንድቆርጥ አሳካልኝ ብትል አላህ አይቀበል። እነዚህ ከሌሉስ በጥሩ ከለመንስ ኢላ አጣሁ ላሁ ቢሃ ኢህዳ ሰላስ ከሶስት አንድ ይሰጠዋል። የመጀመሪያው ኢማ አን ቱአጀለ ለሁ ዳዕወቱሁ ዳዕዋው የጠየቀው ዱዓው የለመነው ወዲያው ይመጣለታል። ወዲያው
የለም አላህ ወዲያ መጣልን የለገሰን የለም የሰጠን የለም ወላሂ ብዙ ያስረሳናል ግን ጠላታችን ሸይጣን ያስረሳናል የሌለንን ብቻ ያስታውሳል የሰጠህን እንድትረሳ ያደርጋል አላህ ውሎልናል ወላሂ አንበሻብሾናል ጠይቀህ ከጭንቀት ከሆነ መከራ ያ ረብ ስትል እንደው ነጃ ብሎሃል እንደው ዛሬን ቀን ስትል አላህ ነጃ ብሎናል ብዙ ነገር ይመጣል አሉ ወኢማ ወይም ደግሞ አየደኺረህ ለው ፊል አኺራ ለአኺራ ያቆይለታል ሰላት ለምን ሰገድ አጅር ፈልገን ነገ የውመል ቂያማ መዝገባችን በቀኝ እጃችን እንዲሰጠን ጾም ምን ጾመው ለዚህ ነው ሰደቃ ምናውጣው ለዚህ ነው ልክ ዱዓም እንደዚህ ነው የዱዓ ልዩ የሚያደርገው እዚህ መለግሰሃለሁ አለ እዚህ ካልተሰጠ ግን የታለ አኺራ አለ አንድ ሐዲስ እንደውም ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ አላህ ባሪያውን ይተሳሰባል ባሪያዬ በዚህ ቀን ጠይቀኝ ሳልሰጥ ቀረው አይደል አዎ እንካ ዛሬ ነው ዱንያ ላይ ለምኑ ያልተሰጠው አኺራ ላይ እንካ ውሰድ ሲባል የሰው ልጅ ምን ይመኛል ምን ነው የለመንኩት ነገር በአጠቃላይ ለአኺራ በሆነልኝ ብሎ ይመኛል አሉ የዛን ቀን ያ አላህ ወኢማ ሶስተኛው ደግሞ አይ يصرف عنه من سوء مثلها መጥፎ ነገር ሙሲባ አደጋ መጥቶ ነበር ያ ይቀለበስለታል አንተ ዒልም ጠይቀሃል አፊያ ጠይቀሃል ገንዘብ ጠይቀሃል የሆነ ሀጃን ጠይቀሃል ያ ይቀርና ምን ይመለሳል ሚመጣ በላ ነበር ስንት በላ መልሶልናል አላህ በለመነው ዱዓ እኛ የለመነው ሌላ የጠየቅነው ግን የተመለሰልን ስንት ነገር አለ አላህ ብቻ የሚያውቀው ንግድ ላይ ኪሳራ ሊመጣ ሊቃጠል ነበር አደጋ ሊመጣ ነበር ስንት ተቀልብሷል አላህ ብቻ የሚያውቀው ታዲያ ባዶም ይቀራል እንዴ ስለዚህ ለሊት ዱዓ የሚደረግበት ነው ያ ረብ ምንለን ሱጁድ ላይ ሆነን ያ አላህ ብለን ሀጃችንን በአጠቃላይ አላህን ምን ጠይቅበት ለሊት ነው ያ ረብ ምንልበት ነው አላህን ምንማጸንበት ጊዜ ነው ስለዚህ ከዱዓ እንዳንሰንፍ አላህ ሚጠላው የሚቆጣበት ማይለምነው ብቻ ነው ማይለምነው من لم يسأل الله يغضب عليه الله ማይለምን ማይጠይቅ አላህ ይቆጣበታል አሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ ይቆጣበታል አላህ እንዲቆጣብን ፈልጋል አላህ ቢገርም እኮ ነው ሳይለመን ሲቀር አላህ ይቆጣል ሲለመን ይደሰታል ዛሬ ቪኤት ሰጥቻለሁ ነገ ፎቅ ሰጥቻለሁ ከነገ ወዲያ ደሜን ሰጥቻለሁ ስለዚህ ቅርብ አይደለም ዛሬም ለምን ነገም ለምን ይሰጣል ነው ሀብታም ነው ጌታ አላህ እሱ ጋር ያለው ነገር አይጎልማ እንዴት ይጎላል የዓለም ህዝብ አጠቃላይ ከቂያማን ነው ከአደም ፍጥረታት ጀምሮ እስከ መልቂያማ ያለ ፍጥረታት ሰውም ጂኒውም አሉ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አልቁርስ ላይ አንድ አደባባይ ላይ ሜዳ ላይ ቢሰባሰቡ ሁሉም የጠየቀውን ሀጃ ይለያያል ያ ረቢ ይሄን ስጠኝ ብሎ አላህ ለሁሉም ቢሰጣል እሱ ጋር ካለው ንብረት አይቀንስም ብለው በምሳሌ ሲመጣ መርፌ ባህር ላይ ገብታ እንደምትወጣው ነው ባህር ላይ መርፌ ነክረን ስናውጣት የምትቀንሰው የምታጎድለው ውሃ አለ አላህ ዘንድ እንደዚህ ነው ያ አዩሃ الناس አንቱም الفقراء الى الله እናንተ ሰዎች ሁላችሁም ወደ አላህ ከጃዎች ናችሁ والله هو الغني الحميد ከማንም ምንም አይፈልግ ሀብታም ምስጉን የተብቃቃ ማለት አላህ ብቻ ነው ስለዚህ ከጃይነን ደሃነን والله ገንዘብ አለኝ ብላ አትንቀባረር ገንዘብ ይሰጥና ምን ይነፍግሃል የምትበላው ምግብ ይነፍግሃል ባኪም ትከለከላለህ የበይ ተመልካች ትሆናለህ ይሄን እንዳትበላ ይባላል ታዲያ ከጃ አይደለም ይሄ ሰው ያ ረብ ያለብኝን በሽታ አንሳልኝ ማለት የለበትም አዎ ከጃይ የፈለገ ቢሆን ስለዚህ ሀጃችን ብዙ ነው ትዳር ምትፈልጋለህ ከማከል ትዳር እንዲስተካከል ምትፈልጋለህ የኑሮ ሁኔታ እንዲስተካከል ምትፈልጋለህ ሁሉም ዱንያውንም አኺራውንም ያ ረብ ብለህ ለምነው ማያሳፍር ጌታ ነው አላህ ወላሂ አላህ አያሳፍርም ስለዚህ አላህ እንበል አላህ ቁርአን ላይ ነቢያቶችን ከመከራ ከጭንቀት ነጃ ሲያወጣቸው እኛም ለዛ ነው እኛ ቁርአን እናነባዋለን በተለይ ደግሞ ረመዳን አጋጣሚ ነው ይነበባል የብዙ ነቢያቶችን ታሪክ እናያለን የደረሰባቸው መከራ እንግልት ከዛ አላህ እንዴት ነጃ እንዳላቸው ሲለምኑት እንዴት እንደተቀበላቸው እናያለን ታዲያ ያንን አይተን ከንፈር ልንመጥነው ልንደነቅ ብቻ ነው ላ ይሄ አይደለም የተፈለገው እናንተም ሆናችሁ ተገኙ ነው የሚለው ቁርአኑ ወከዛሊከ ነጅዚል ሙህሲኒን እንዲህ በዚህ መልኩ አማኞችን ሙህሲኖችን በጎ የሚሰሩትን እንመነዳለን አዩብን ከበሽታ እንዳዳንኩት አንተንም አድነሃለሁ እያለ ነው አላህ አንቺንም አድንሻለሁ እያለ ነው አላህ ዩኑስን ከአሳ ነባሪ ሆድ ውስጥ እንዳወጣሁት ከዛ ጭንቀት ነጃ እንዳልኩት አወጣሃለሁ አንተንም እያለ ነው ከጭንቀት ዩኑስን የለመነው እንደው አላየም ዩኑስ አለይሂ ሰላም
ከስቦቻቸው ተቆጥተው በሄዱ ጊዜ መርከብ ውስጥ ሲጫኑ ባህር ውስጥ ገብቶ ነበር። ባህር ውስጥ የገቡበት አጋጣሚ ምን ነበር? ወዘኑኒ ذهب مغاضبا ተቆጥቶ ሄዳለ ያሳው ባለቤት ዩኑስ فظن ان لن نقدر عليه በርሱ ላይ ፈጽሞ የማንፈርድበት መሆናችንን ጠረጠረ አለ። ከዛ አሳ ነባሪ ዋጣቸው። በምን መልኩ? አብዱላህ ኢብኑ አባስ ሲናገሩ መርከብ ላይ ሲጫኑ መርከቢቷ ወደ ቀኝ ወደ ግራ ጀመረች ልትሰምጥ። ከዛ እዛ ህዝብ ላይ የተለመደ ባህል አለ። ጌታውን አምጽ የመጣ ባሪያ አለ፣ ዛሬ ካልወጣ በቃ አለቀልን አሉ። ማንም ዩኑስ ነው አላለ። እጣ እናውጣ፣ ዩኑስ ላይ ወጣ። አረ አላህ ነብያው ነው። ሁለተኛ እናውጣ፣ ዩኑስ ላይ፣ ሶስተኛ ዩኑስ ላይ። የዚህ ጊዜ ዩኑስ ራሳቸው ባህር ውስጥ ገቡ። ማን ተቀበላቸው? አሳ ነባሪው። ፈልተቀመው الحوت አሳ ነባሪውን ግን አላህ በአደራ መልክ እንዲያስቀምጥ ነው፣ ስጋቸውን እንዳይበላ አጥንታቸውን እንዳይኮረሻሽን። ባህር ውስጥ ሲገቡ የባህሩ ጨለማ አለ፣ የሌሊቱ ጨለማ አለ፣ የአሳ ነባሪው ሆድ ጨለማ አለ። ምን አሉ ዩኑስ? ፈናዳ ይላል ቁርአን ላይ ተጣራ። ፈናዳ في الظلمات በዛ ድቅድቅ ጨለማ ተጣራ አለ። ምን ሲል? አላ ኢላሃ ኢላ አንተ ካንተ በስተቀር በእውነት የሚመለክ አምላክ የለም። ሱብሃነክ ጥራት ይገባ። ልጅ አለው፣ ሚስት አለው፣ ሸሪክ አለው፣ ጎዶሎ ነገር ከተባለ በአጠቃላይ ጥራት ይገባ። ኢኒ ኩንቱ ሚነ ዛሊሚን እኔ ከበዳዮች ነኝ አሉ። ሚነል መዝሉሚን አላሉም፣ ራሳቸውን ዝቅ አደረጉ። ሲጣሩ አነስ ባስተላለፉት ላይ ድምጻቸው ሰማይ ውስጥ ተሰማ። ያ ረብ አሉ መላእክቶች በአጠቃላይ ሃዛ ሰውቱ ማዕሩፍ እኮ የሚታወቅ ድምጽ ነው። ሚን ቢላድል ገርቢያ እዛ ሩቅ ሆኖ ከተማ ከዱንያ ይታወቃል ድምጹ። ለምን አወቁት? በሰላሙ ጊዜ አላህን ይለምናሉ፣ በሰላሙ ጊዜ መልካም ስራቸው ይሄዳል፣ ይታወቃል። አየ ወጣቱን አላህን ስትገዛ፣ አፍያውን አላህ ስትገዛ፣ ሀብት ኑር አላህን ስትገዛ፣ መከራ ሲመጣ ማን ያውቃል? አላህ ያውቃል። መላእክቶች በአጠቃላይ ጠየቁ። አታውቁትም እንዴ አላቸው። ማን ነው እሱ አሉ። አብዲ ዩኑስ ባሪያዬ እኮ ዩኑስ ነው አለ አላህ። አብዱከ ዩኑስ? አዎ። ያ በመልካም ሰዓት በጥሩ ሰዓት ስራው የምትቀበለው ዱዓው የምትቀበለው ወደ አንተ ስራው የሚመጣው? አዎ። አፈላ ተርሐም ማ ካነ የስነኡ ፊ ረኻ ታዲያ በመልካሙ ሰዓት በጥሩ ሰዓት የሚሰራውን ስራ አይተህ አታዝንለትም እንዴ? እንዴታ አዝንለታለሁ እንጂ። ፈአመረ አላሁ الحوت አላህ አሳ ነባሪውን አዘዘው፣ ትፋዋላቸው፣ ተፋቸው። ከዛ ምን ይላል ቁርአኑ? ፈስተጀብና ለሁ ዱዓውን ተቀበልነው፣ እሻል ነው። ይኸው ከአሳ ነባሪው ወጣ። ወነጀይናሁ ሚነል ገም ከጭንቀት ማዳን ነው። ወከዛሊከ ይኸው ለኛ መልእክት መጣ። እንዲህ በዚህ መልኩ ኑንጂል ሙእሚኒን አማኞችን እናድናለን አለ አላህ ሱብሓነሁ ወተዓላ። እንደውም አሉ ረሱል ሰለላሁ ዐለይሂ ወሰለም ዩኑስ ኢብኑ መታ በለመነው ዱዓ እናንተም ከለመናችሁ ዱዓ ስታደርጉ ላኢላሃ ኢላ አንተ ሱብሃነከ ኢኒ ኩንቱ ሚነል ዛሊሚን ካል አላህ ዱዓችሁን ይቀበላችኋል አሉ። ዱዓችሁን ይቀበላል አሉ። ዳሐክ ኢብኑ ቀይስ ምን ይላሉ? እዝኩሩላህ ፊ ረኻ የዝኩሩኩም ፊ ሽዳ አላህን በአማኑ ጊዜ አስታውሱት፣ ቀድሱት፣ ዘክሩት፣ አልቁት። ጭንቀት ሲመጣ አላህ ያስታውሳቸዋል። ዩኑስ አለይሂ ሰላም በጣም አላህን የሚያስታውስ ነበረ። ባያስታውስ ኖሮ የት ነበር የሚቀረው? አሳ ነባሪ ሆድ ውስጥ። ለውላ ካነ ሚነል ሙሰቢሂን አለ አላህ። እሱ ከዚህ ቀደም እኛን የሚያጠራ እኛን የሚቀድስ እኛን የሚገዛ ባይሆን ኖሮ ለለቢሰ ፊ በጥኒሂ ኢላ የውም ዩብዓሱን አለ። ሰዎች ከመቃብራቸው እስከሚቀሰቀሱበት ጊዜ ድረስ አሳ ነባሪ ሆድ ውስጥ በቆየ ነበረ። ነገር ግን እኛን በመልካሙ ሰዓት ያውቃል። ፊራውንስ ለመነ እሱን በጭንቀት ሰዓት አራምኛለሁ ጌታ ያሲን አልአን አለ። አሁን ነው እንጂ ከዚህ በፊት ከአንድም ሁለት ነብይ ስንት ተአምር ስንት ማባበያ ስንት ዳዕዋ ተደርጎልህ እንቢ ብለህ መጨረሻ ሰዓት ሞት ሲመጣ ነው እንዴ ያለው? አይሆንም አለ፣ አልቀበልም አለ። ዩኑስስ በመልካሙ ሰዓት ከአላህ ጋር ግንኙነታቸው ያማሩ ስለነበር ጭንቅ ሲላቸው አላህ መርሐባ አላቸው። ስለዚህ ዩኑስ ላይ የሚነገረን ታሪክ ለኛም ነውና እንደው ያረብበል ሀጃችን እንለምነው። ጭንቀትን ልጅ የተበላሸብህ መንገድ የሳተበባት እናት ትኖሪያለሽ፣ ያ ረቢ በይ፣ ያ ረብ በል። አላህ ነው የሚያስተካክለው። ነገሮች ክራውድድ የሆነብን ወንድሞች አለ፣ ያ አላህ እንበል፣ አላህ ያስተካክለዋል። ነገር ግን የመጀመሪያውን ሐዲስ እንዳትረሱ፣ ኡዱላህ ወአንቱም ሙቂኑነ ቢኢጃባ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት ነው። በዚህ መልኩ እንለምነው። ሙስታሂድ ነን። የመጨረሻ ወንድም ለወንድሙ ዱዓ ያድርግ።
ወንድም ለወንድሙ ዱዓ አድርግ። ወንድም ለወንድሙ የሚያደርገው ዱዓ ሙስተጃብ ነው። ዳዕወቱል መርኢል ሙስሊም ሊአኺሂ ቢዛሂሪል ገይብ ሙስተጃበቱን። አንድ ሙስሊም ለወንድሙ በሩቁ የሚያደርገው ዱዓ ተቀባይነት አለው አሉ። እንደውም ዱዓ ሲያደርግ እንደ ራእሲሂ መለክ እሱ ላይ የተቀመጠ የተመደበ መላኢካ አለ፣ ሙወከሉን የተወከለ ኩለማ ደዓ ሊአኺሂ ቢኸይሪን። አያችሁ በኸይር ነው ግን ዱዓ የምታደርገው ያጥፋው ምናምን አይደለም፣ በኸይር በመልካም ነገር ዱዓ ባደረገ ቁጥር ይሄ የተመደበው መላኢካ ምን ይላል? ቃለ አሚን። አዎ ለወንድም የጠየቅከው ጥያቄ አላህ ይስጥህ፣ አላህ ይቀበልህ። ወለከ ቢሚስል፣ ላንተም ለወንድም የጠየቅከውን ነገር አላህ ላንተም ያድርግልህ። አየህ ሰለፎች ይባላሉ የሆነ ነገር ከፈለጉ እቺ የሚፈልጓትን ዱዓ ለወንድሞቻቸው ያደርጉ ነበር። ለምን? በተዘዋዋሪ ለራሳቸው እንዲሆንላቸው።